የአንድ ሰው ኃጢአት ሀገር ያጠፋል። ሰማችሁኝ? የስንት ሰው ኃጢአት ንገሩኝ እንጂ። አቤት! የአንድ ሰው ኃጢአት ምን ያጠፋል ነው ያልኳችሁ? ሀገር ያጠፋል። ሀገር ያጠፋል። የአንድ ሰው ኃጢአት ሀገር ያጠፋል። የአንድ ሰው ኃጢአት። እስራኤል ወደ ኢያሪኮ ገብተው በሚዋጉበት ጊዜ ከአማሌቃውያን ጋር ተሸንፈው እንዲመለሱ ያደረጋቸው የአንድ ሰው ኃጢአት አይደለም? አካን የሚባል ሰው አንድ ሰው ኃጢአት፣ አንድ ሰው ነውር ያለበት ሰው በመኖሩ እስራኤል ሰልፉን ተሸንፈው መጡ። እግዚአብሔርን ኢያሱ ጌታ ሆይ ምን አድርገን ነው እንድንሸነፍ ያደረግከን ሲለው ምንድን ነው ያለው? እርም የሆነውን ነገር ከመካከላችሁ አውጡ ነው ያለው። እርም የሆነ ነገር ማለት የተከለከለ ነገር ያደረገ ሰው አለ። ያን ሰው ካላወጣችሁት ኃይል አልሰጣችሁም አለው እግዚአብሔር። በዚያ ሰው ምክንያት እስራኤል ሁሉ ሊጠፋ ነበር በአንድ ሰው ኃጢአት። እንግዲህ እግዚአብሔር ሁላችንን መልሶን ንስሐ ካልገባን በእኛም ኃጢአት ሀገር ይጠፋል። እየጠፋ ያለ በእኔም ኃጢአት ሊሆን ይችላል፣ በሙላችን ኃጢአት። የኃጢአት አስከፊነቱ ይሄ ነው። አንደኛ ቀስ ቀስ እያደረገ ከእግዚአብሔር ማራቁ፣ ሁለተኛ አገር ማጥፋቱ፣ ሶስተኛ ከርስት መንቀሉ፣ መቅደስ ማስቃጠሉ፣ ትውልድ ማሳጣቱ። የኃጢአት አስከፊነቱ ይሄ ነው። ሁለተኛው ከሰሎሞን ሕይወት የምንማረው የጸሎትን ኃይል ነው። የጸሎትን ኃይል ከሰሎሞን እንማራለን። ጸሎት ትልቅ ኃይል እንደሆነ ከምንማርባቸው ሰዎች አንዱ ሰሎሞን ነው። እንግዲህ አንደኛ ነገሥት ምዕራፍ 3 ላይ እንደምታነቡት ሰሎሞን የነገሰ በስንት ዓመቱ ነው? በ12 ዓመቱ ነው። በ12 ዓመቱ ነገሰና አባቱ ሲያርፍ ምንድነው ያለው? ልጄ ምን ሁን ነው ያለው? ሰው ሁን አለው። ሰው ሁን፣ እግዚአብሔር ለሙሴ ያዘዘውን ሕግም እንዳትረሳ አለው። ልጄ ሰው ሁን አለው። ያንን አዝዞት ሲጨርስ እንግዲህ የ12 ዓመት ልጅ ነው። ይኸው ልብ በሉ፣ እግዚአብሔር ዳዊትን ባርኮታል። ዳዊት ሲያርፍ ለልጁ የነገረው ሁለት ነገር ነው። ይኸው እንግዲህ አንድ ልጅ ንጉሥ አድርጎ ሰው እንዲህ አድርግ፣ ጦሩን እንደዚህ አድርገ ምራው፣ ስርዓቱን እንዲህ አድርገ ምራው፣ ፍርድ እንደዚህ አድርገ ፍረድ ብሎ ስንት ወግ ይወጋል እንጂ ዝም ብሎ ሁለት ወግ ብቻ ተነግሮ ዝም ይባላል? አሁን የአንድ ሀገር ንጉሥ ሲቀበል ሆኖ ሲሾም ምንድን ያለው? ሁለት ነገር። አንደኛ ሰው ሁን፣ ሁለተኛ ምን አለው? የእግዚአብሔርን ሕግ ጠብቅ። በቃ ሁለት። በእነዚህ መንግስቱ እንደሚጸናለት ያውቅ ነበር ማለት ነው። ሰው ሁን አለው። ሰው ሁን። ሰው ከሆነ አንድ ሰው የሚፈልገውን ነገር አያጣም። አሁን ዛሬ የሚያስፈልገንን ነገር ሁሉ እየተቀማን እየጠፋን ያለው ሰው መሆን ስላቃተን ነው። ልጄ ሰው ሁን አለው። ሰው ሆኖ እንደ አውሬ ከኖረ የአውሬን ዋጋ ነው የሚያገኝ። ሰው ሆኖ እንስሳ ከሆነ የእንስሳትን ዋጋ ነው የሚያገኝ። ሰው ሆኖ ሰይጣን ከሆነ የሰይጣንነቱን ዋጋ ነው የሚያገኝ። ሰው ከሆነ ግን የሰው ዋጋ ያገኛል። የሰው ዋጋው ገነት አይደል እንዴ? አዳም እኮ ሰው ስለሆነ ነው ገነት የሆነ። እግዚአብሔር አይጥን ገነት አልወሰደ፣ ጅብን አልወሰደ፣ በሬን አልወሰደ፣ ላምን አልወሰደ፣ ፍየልን አልወሰደ፣ በግን አልወሰደ። እግዚአብሔር ገነት የወሰደ ማን ነው? ሰውን። ለሰው የክብር ቦታ ይሰጠዋል። እኛ ሰው ለመሆን ያብቃን እንጂ ቦታውንስ ማን ይሰጠናል? መድኃኒዓለም ይሰጠናል። ሰው በከንቱ እኮ ነው የሚለፋው። ሰውኑን ብቻ ለሰው የሚገባ ቦታ እግዚአብሔር ያውቅበታል መስጠት፣ ለሰው ቦታ መስጠት። እግዚአብሔር ሰው አግኝቶ እውነቴን ነው የምነግራችሁ፣ እግዚአብሔር ሰው አግኝቶ ነው ወይ ጉድ! አላያችሁትም እንዴ? እረኛውን ብድግ አድርጎ ዳዊትን ንጉሥ፣ እረኛውን ሙሴን አምጥቶ ምንድን ያደረገው? የእስራኤል መሪ ብድግ እያደረገ ነው። ሰው ካገኘ እግዚአብሔር ብቻ ሰውኑን ነው የምላችሁ። እኛ ዝም ብለን መሯሯጥ፣ ዝም ብለን ሰውኑን ነው የምላችሁ። ቁልፉ እዚያ ላይ ነው ያለው። ሰውኑን እግዚአብሔር ለሰው ቦታ አለው ነው የምላችሁ። እግዚአብሔር ለሰው ቦታ አለው። ሰው መሆን ብቻ ነው የሚጠበቅብን። እንዲያው መፍትሄው ምንድን ነው? እኔ የፈለግኩትን ነገር እንዳገኝ፣ ትልቅ ሰው እንደሆን፣ የልቤ ሀሳብ እንዲፈጸም ምን ላድርግ? ሰው ሁን። መልሱ ሰው ሁን አለው። ሰው ከሆን ከዚህ ትልቅ ቦታ ላይ እንደኔ 40 ዓመት ትቆያለህ አለው። ይሄ የሰው ቦታ ነው አለው። የአውሬ ቦታ አይደለም መንበሩ አለው። እናሳ የእግዚአብሔርን ሕግ ደግሞ ጠብቅ። ሰውነቴን በምን ልጠብቀው ቢለው ደግሞ ምን አለው? በእግዚአብሔር ሕግ አለ። የሰውነት ዘበኛው የእግዚአብሔር ሕግ ነው። አዝመራ በአጥር ይጠበቃል። የሰው ሰውነት ደግሞ በሕግ ይጠበቃል። ሕግ የሰውነት ጠባቂ ነው። ሰው ሁን አለው። ከዚያ በኋላ አባቱ አረፈ።
ሲያርፍ ሰሎሞን ቀኝና ግራውን የማያውቅ የስንት ዓመት ልጅ ነው? የ12 ዓመት ልጅ። አያችሁት እንግዲህ አባቱ መኩሮት የለ ምን አለ? መስዋዕቱን ያዘና እየሮጠ ወደ ተራራው ላይ ሄደና የእስራኤል አምላክ እግዚአብሔር ሆይ ይሄ ሕዝብ ታላቅ ነው፣ እኔ ደግሞ የ12 ዓመት ልጅ ነኝ፣ ቀኝና ግራዬን አላውቅም። ለዚህ ሕዝብ ቅን ፍርድ ፈርድ ዘንድ እባክህ ለባሪያ ጥበብን ስጠኝ አለ። ይሄ ነው የእግዚአብሔር ሰው ማለት። የ12 ዓመት ልጅ ነው፣ ግራና ቀኙን አያውቅም። ሰራዊት እንዴት እንደሚያሰማራ፣ ቀኝ አዝማች ግራ አዝማች እንዴት እንደሚሾም፣ ፍርድ ቤት ምን እንደሆነ አያውቅም። ሄደና እግዚአብሔር ሆይ ጥበብን ስጠኝ አለው። እግዚአብሔር በዚህ ተደሰተ ይላል። በዚህ ጸሎቱ እግዚአብሔርን ደስ አሰኘው። ምክንያቱም ሀብት አልለመነማ፣ ምክንያቱም ጉልበት አልለመነም። አንተ እንደ ሌሎቹ ካንተ አስቀድመው እንደነበሩት ሀብትን ወይም ንብረትን አልለመንክም እና ጥበብን ሰጥቻለሁ። እንዲያውም ያለመንከኝን ሀብት ጭምር ጨምሬ ሰጥቻለሁ አሉ። ሀብት ሰጥቻለሁ፣ ካንተ በኋላ ካንተም በፊት እንዳንተ ያለ ባለጸጋ የለም አለው። ይሄ የምን ኃይል ነው? እስቲ የጸሎቱ ኃይል በሉ። አቤት የጸሎት ኃይል። ያችን ጸልዮ በበነጋው 2 ሴቶች ተጣልተው ከች አሉ። ያችን ጸልዮ ማለት ጸሎቱ ለጻድቅ እማፍ እስከ እዝን። የጻድቅ ሰው ጸሎት ካፉ እስከ ጆሮው ነው። እስኪ በሉ የጻድቅ ሰው ጸሎት በሉ ካፉ እስከ ምኑ ነው? እስከ ጆሮው። ምን ማለት ይመስላችኋል? ጥያቄውን ባፉ ከማቅረቡ መልሱ በምን ይመጣለታል? በጆሮ ይመጣል ማለት ነው። የጻድቅ ሰው ጸሎት ካፉ እስከ ጆሮው ነው። ከዚያ እንጂ አፉ እስከዚህ ደርሶ ይጸልያል ማለት አይደለም። ከዚያ በኋላ ተመልከቱ፣ 2 ሴቶች ተካሰው መጡ። 2 ሴቶች አብረው በአንድ ቤት ሲኖሩ አንደኛዋ ሰነፊቱ ከልጇ ላይ ዝም ብላ ለጥብላ፣ ይሄም እኮ ጥበብ ይፈልጋል። ልጅ ማሳደብ ግን ጥበብ ይፈልጋል። እናት መከራ ካላሰደግቻት፣ እናት ካልመከረቻት ልጅ እንዴት አድርጋ እንደምትጣቀፉላ አታውቅም። አንዳንዲቱ ማለት ነው። ከባድ ነው እኮ ዝም ብሎ ልጅ ውልድ አድርገው የሚይዙት አይደለም። አለው ስርዓት አለው ራሱን የቻለ። ስታድጉ ትዝ አይላችሁም? ስርዓቱ ትዝ አይላችሁም ወይ? እንዴት አድርገን ሕፃን ሆነን ስንበጠብጥ እናቶቻችን እንዴት አድርገው እንደሚያስተኙን ትዝ አይላችሁም? እንደዚህ ራሳችን ሽት ሽት እያደረጉ ደህና ነው ወይ እንደዚያ እያደረጉ እንቅልፍ በዚያው ዞ ጭልጥ ይላል ማለት ነው። ከዚያ በኋላ ተነስተው ስራቸውን ይሰራሉ። ሁሉም ጥበብ አለው። አጀሪ ተደችና ልጇ ላይ ለጥ ልጅ ያለው ሰው እንደ ልቡ ይተኛል ይተኛል ወይ? ልጅ አስቀምጦ እንቅልፍ አለ የለም። ለጥ አለችና ገደለችው። ያቺኛይቱ ንቋ ደግሞ ልጇን እዛለች። አዲያን ልጇን ብትዝም ደግሞ እንቅልፍ ቢመጣባት፣ ብልሆቹ ሴቶች እንቅልፍ ቢመጣባቸውም ከልጃቸው ፈቀቅ ብለው ይተኙ እንጂ ብቻ አተኛኙን። ዙሮ ግን ልጁ እንዳይሞት አድርገው ነው የሚተኙ ነው ዋናው ነገር። ገብቷችኋል? ልጁ እንዳይሞት አድርገው ነው የሚተኙ ብልሆቹ ማለት ነው። ጅሪቱ ግን ተኛችበት። አሁን ያቺኛይቱ እንቅልፍ ሲወስድላት ይቺ ሰነፈደችና ምን አረገች? የራሷን ልጅ ቀስ አርጋ የሞተችውን አስታቅፋ ይዚያችን ደነይቱን እዛ ወስዳ ተኛች። ብትሞት ያቺ የሞተች ብልህ ሴቶች የልጃቸውን ድምፁን ሁሉ ያውቁታል። ሲያለቅስ ሁሉ ያውቃሉ እኮ የልጃቸውን ድምፅ። የአንድ ወር ልጅ እንኳን ቢሆን ድምፁ ተመሳሳይ ሕፃን ቢያለቅስ እናቶች የራሳቸውን ልጅ ይለያሉ። ላሞች የራሳቸውን ጥጃ ይለያሉ እኮ ማለት ነው። እና ታወቀችው። ይሄ የኔ ልጅ አይደለም፣ የኔ ልጅ አይሞትም፣ እኔ እንዳልገለው አድርጌ ነው የተኛው፣ አንቺ ነሽ ይሄ ያንቺ ልጅ ነው ብትል እምቢ። ከሰሎሞን ፊት ሄዱ። ማስረጃ የለም፣ ጨለማ ነው። እሷም ተኝታበት ስትሞት ሰሎሞን አላየም። ያችም ደግሞ ደህናው ልጅ የእሷ ለመሆኑ ምስክር የለም። እንደ ዛሬው አሁን ምስክር አምጡ ቢባል ማን ሊመሰክር ነው? የቤተሰብ ምስክር ይላል አንዳንድ ጊዜ አሉ ፍርድ ቤት። እኔ አላውቅም። ቤተሰብ ምስክር ነው። ቤተሰብ ሳይ ወዴት አይቷል? ልጁ ሲሞት ምን ያደርግ? ሰሎሞን ይኸውላችሁ እግዚአብሔርን ትናንት ምን ብሎት ነበር? ምን ስጠኝ አለው? ጥበብ ስጠኝ አለው። ኋላ ትዝ አለው። ታው እንጂ ታው እባካችሁ በልጅማ አትጣሉ ነውር ነው ቢላቸው የለም አሉ ነው። አዎ እንግዲያማ
ደናውን ልጅ በሰይፍ ተካፈሉት አላቸው። ደናውን ልጅ በሰይፍ ተካፈሉት ሲላል ያቺ ያልወለደችው ክፉ ይከፈል አለች። ኧረ አንዳንዱ ሰው በጣም ከባድ ነው። ይገርማችኋል እኮ አይገርማችሁ? ስላልወለደች እኮ ነው እንዴ! እውነቴን እኮ ነው። ይከፈል ትበል እንዴ? አይገርማችሁም? አንዳንድ ምቀኛ ሰው አለ። እንዲያው ብቻ ለገሌ አይሁን እንጂ እንዳሻው የሚል አንተ ብቻ እንዲያው ለገሌ አይሁን እንዲያው ብቻ እንደው እሱ አይወሰደው እንጂ ገደል ይግባ የሚል አለ። ይሄ የዲያብሎስ ተግባር ነው። የሰው ጸጋ ማበላሸት ማለት ነው። የሰው ጸጋ ማበላሸት። ይሄ ማለት ምን ማለት መሰላችሁ? ልጅን ተኝቶ መግደል እኮ ማለት የራስን ጸጋ ለሽ ብሎ በስንፍና ምን ማለት ነው? ማበላሸት ማለት ነው። ስንት ተኝተን የገደልነው ጸጋ አለን መሰላችሁ? እኛ የተኛንበት ማለት ነው። ተኝተን የገደልነው እውቀት፣ አይምሮ፣ ጸጋ፣ ሀብት፣ ጥበብ በእያንዳንዳችን እኮ አለን። ስራችን ላይ ተኝተንበት ብሎ ያለቀ አደ የራሳችን ተኝተንበት ገለነው ሲያበቃ አንድ ሰው ጸጋ ይዞ ስናየው ያንን ደግሞ አይኑን ጥንቁል አንተም ምውር እኔም ምውር ማን ታውሮ ማን ያያል ነው። ማን ከማን ያንሳል ነው። ይሄ በጣም ከባድ ነው። እንደዚያ ሴትዮ ማለት ነው የራስንም ልጅ መግደል የሰውንም ልጅ መግደል። ይሄ እኮ ማለት ነው የራስንም ጸጋ መግደል እንደገና ደግሞ ሌላውም ጸጋ እንዳይኖረው ምን ማድረግ ነው? መመቅኘት ማለት ነው። መመቅኘት እየሰማችሁ ነው? አዎ ወንድምህ እኮ አብረው ተኝቶ በጸሎት ሰዓት ብቻህን የምትነሳ ከሆነ የማትቀሰቅሰው ከሆነ ምቀኛ ነህ ይላል። ተነስ ወንድሜ ጸልይ፣ እንድገም ማለት ይባላል። በእርግጥ ሰው ሲቀሰቅሱት ደስ አይለውም። በልቡ ምን ይሰማዋል መሰላችሁ? እሱን ብሎ ደግሞ ቀስቃሽ እኔ እንቅልፋም እሱ ትጉ ሆኖ ነው እንዲያውም አልነሳም። እንዲያው ሰው እኮ ምን አይነት ፍጡር ነው መሰላችሁ? እንዲያውም አልነሳም። እዛ ምን ይላል መሰላችሁ? አንተ ጸልይ ዝም ብለህ ተወው። በሽቆት እኮ ነው እሱ። ለምን ቀሰቀሰኝ እኮ ነው የሁሉ ነገር ማለት አይትቢት ቢቀሰቅስ እንኳን ሰው አይጢቱ ብትቀሰቅስ የሚጨነቅ ዋናው ጸልይ እንጂ። እውነቴ ነው። አይጢቱ ዱብ ብላ ተነስተን ቢሆን ጸልይ። ዋናው መጸለይ ነው እንጂ አይጥ ቢቀሰቅስስ ጥሩ አይደለም። እንኳን ሰው እንኳን ወንድም። አሁን ያንን ወሰደ ነው ምን አለ? ነው ሰሎሞን ጥበብ ተገልጾለት ያችኛይቱሳ ምን አለች? እናቲቱ ኧረ አይከፈል ብቻ ልጁ በሕይወት ይኑር እንጂ እሷው ትውሰደው አለች። እናቱ ይችናት አለ ሰሎሞን። እናቱ ይችናት። ይሄ የምን ዋጋ ነው? የጸሎት ዋጋ በሉ። እናቱን በዚህ አወቀ። ይሄን የሰጠው ማን ነው? አስተዋይ ልቡና መድኃኒዓለም ስለሰጠው ነው። የጸሎት ኃይሉ በዚህ ይታወቃል ማለት ነው። ሰሎሞን ቅን እንደፈረደ ጠላቶቹን ሳይዋጋ እንዳሸነፈ ለምሳሌ እንትና የሚባል ነበረ፣ ሳሚ ወልደየራ የሚባል ሰው ነበረ። የዳዊት ጠላቱ ነበር። ዳዊትን የተሳደበ ሰው ነበረ እና ምንድነው ያለው? ሳሚ ወልደየራን እወቅበት ብሎታል ዳዊት። እና ሰሎሞን ደግሞ መግደል አልፈለገም። ምን አደረገ መሰላችሁ? መግደል አልፈለገም፣ ግን በራሱ እንዲሞት ግን ፈልጓል። የእጁን እንዲያገኝ ይኸውልህ በዚህ ርስት ኑር፣ ከዚች ከተማ ከወጣ ግን ትሞታለህ አለው። ምን ማለት ነው? በራሱ እንዲሞት ነው። አንድ ቀን ባሪያው ኮብልሎ ምን ሄድበታል ሌላ ሀገር። እሱም ብሎ ደግሞ ባለ ባሪያ ፍለጋ እንዲያል ከወጣህ ትሞታለህ አላልኩም? ጆሮውን ሰሎሞን በክፋት የፈረደበት የለም። በምን ብቻ ነው? በጥበብ ብቻ ነው። ሰሎሞን ማለት የማን ምሳሌ ይመስላችኋል? በክርስቶስ ነው። ሳሚ ወልደየራ ራሱ የሞተ በማን ነው የሞተው? በራሱ ነው የሞተው። ክርስቶስም ሰው ራሱን ያጠፋል እንጂ በግፍ የፈረደበት ሰው የለም። በጥበቡ ብቻ ነው የሚፈርደው። ሰሎሞን የክርስቶስ ምሳሌ ስለሆነ እና የጸሎት ኃይሉ ይሄ ነው። እግዚአብሔርን በጎ ነገር ከለመነው ፈጥኖ ይሰማል። ያም ይደረግልናል።